ውሃ መሸጥ ወንጀል ነው እዚያ ጋር እንግዲህ ከላይ ቤተክርስቲያኑ ላይ ሰላም ላንቺ ይሁን ጸጋን የተሞላሽው የሚል ጽሑፍ አለው። ምንድነው ይሄ ሁሉ አሻንጉሊት? ሲመሽ ደግሞ እስቲ ምን ይመስላል የሚለውን እንይ። እዚህ ቆመን ይምሻር ይሄውና እንግዲህ አስመሽተናል። እንትናን አይመስልም? ቆይ ይሄ ድራገኑ የያዘው ሰውዬ እንትናን አይመስልም ወይ? ሉክ ሚስተር ቦንስ አይታችሁታል ፊልሙ? ኧረ ብርድ ምንድነው? ፍሪጅ ውስጥ ነው እንደሚኖሩት። ፍሪጅ ውስጥም ከኖሩ እኔም በረዶ ቤት ነው ያመጡኝ ማለት ዛሬ ያለ ነው ጫፍ የወጣ የተንቀባረረ ሀብታምም ሆነ ውድቅ ያለ ምስኪን ድሃ የማታዩባት ሀብታምም ድሃም የለባቸውም ከሚባሉ ሀገራት መካከል ግንባር ቀደም ሆና ለአመታት የምትመራ አስገራሚዋ ሀገር በስሟ መካከል ደግሞ ላቭ የሚለው የእንግሊዘኛ ቃል የተጠቀሰ የዋና ከተማዋ ስም አጠራር ብዙዎችን ግራ የሚያጋባው ስሎቬኒያ ነው ያለነው። የስሎቬኒያ ዋና ከተማ ሉብሊያና ነው ያለነው። አብራችሁን ቆዩ። የዛሬው የሉብሊያና ጉብኝታችን ብዙ ነገሮችን ይነግራችኋል። እንደዚህ አይነት ሀገር ምድር ላይ ማግኘት አትችሉም። ምክንያቱም ሀብታም ድሃም የሌለበት ሀገር እንዴት ሊሆን ይችላል? እስከዛሬ እንግዲህ የሀብታም ሀገራት ጎብኝተናል፣ እንደነ ሞናኮ፣ ስዊዘርላንድ የመሳሰሉትን አይደል? እንደገና ደግሞ በጣም አሳዛኝ ኑሮ የሚኖሩ ደግሞ የድሃ ሀገራት የሚባሉትንም ጎብኝተናል። ነገር ግን ይህች ሀገር ደግሞ ፈጽሞ ከዓለም በተለየ ሁኔታ ሀብታምም ድሃም የሌለባቸው ከሚባሉ ሀገራት መካከል ተፈርጃለች። ይሄ እንዴት ሆነ? ጂኒ ኮኤፊሺየንት የሚባለው ሀብታምና ድሃን የሚያጠናው ነገር ምንድነው? ራንኩስ እንዴት ወጣ? ዝርዝሩን እነግራችኋለሁ። ይሄ ቪዲዮ በጣም አስገራሚና ልዩ ቪዲዮ ነው። ያለነው አውሮፓዊቷ ሀገር ስሎቬኒያ ነው። እስከ ፍጻሜው አብራችሁን ቆዩ። ኮፊ ታይም ይኖረናል፣ ወክ እናደርጋለን፣ ስትሪቶቹን እንጎበኛለን፣ የድራጎን ድልድይ እናያለን። ድራጎንና ስሎቬኒያ ምንድነው የሚያገናኛቸው? እሱንም እንዲሁ የምንቃኝ ነው የሚሆነው። ሜክ ሹር የዩቲዩብ ቻናሌን ሰብስክራይብ በማድረግ የዶል ምልክቷን መጫን አትዘንጉ። ምክንያቱም በቅርቡ 1 2 3 4 አይደለም ብዙ ሚሊዮን እንገባለን። በቅርቡ የማንጓዝበት ሀገር የለም። ለማንኛውም ወደ ስሎቬኒያ ጉብኝታችን ከማለፋችን በፊት ይህንን ቪዲዮ በክብር ስፖንሰር አድርጎ ወደ እናንተ እንዲቀርብ ያደረገው ብዙዎችን የቤት ባለቤት በማድረግ የተመሰገነው ፊሶን ሪል ስቴት ነው። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ከስፖንሰራችን የፊሶን ሪል ስቴት ማስታወቂያ ተመልሰናል። ሁላችሁም ይህንን ቪዲዮ በመጀመሪያ ላይክ አድርጉ፣ ኮሜንት ላይ የሆነ ነገር መጻፍ አትርሱ። የስሎቬኒያ ሀብታምም ድሃም የሌለባት ሀገር ጉብኝታችን ጀመረ። ኦኬ እንግዲህ የስሎቬኒያ የሉብሊያና ጉብኝታችን በከፍተኛ ቅዝቃዜ ታጅቦ ቀጥሏል። አሁን ደግሞ በከተማ ውስጥ በጣም ዝነኛና የሉብሊያና ከተማ ልዩ ምልክት ወደ ሆነው ድራጎን ብሪጅ ደርሰናል። ይሄ እንግዲህ የዛሬ 135 ዓመት የተሰራ ድልድይ ነው። ለስሎቫኪያ ገዢ በወቅቱ ተሰርቶ የነበረ ስጦታ የተሰጠ ነገር ግን በሂደት ነዋሪው ራሱ ስሙን የቀየረው እና በጣም አስገራሚ ታሪክ ያለው ድልድይ ነው። ድልድዩን ላሳያችሁ። ለምን ድራጎን ብሪጅ እንደተባለ። ድራጎን ብሪጅ የተባለበት ዋነኛ ምክንያት በአራቱም አቅጣጫ ትልልቅ የድራገን ምልክት ስላለው። ድራገንና ስሎቬኒያ ደግሞ ልዩ የሆነ የራሳቸው ዝምድና አላቸው በአፈ ታሪክ ማለት ነው። እዚህ ጋር እንደምታዩት እንግዲህ የሚያስፈራ ነው። ወርግጥ ለሌላው ሰው የሚያስፈራ ነው፣ ግን እዚህ ጋር እንደምታዩት ትልቅ የድራጎን ምልክት አለ። ይሄ ድራጎን ምልክት በድልድዩ አራቱም አቅጣጫ እዚህ ጋርም አለ፣ እዛ ጋርም አለ እንደምታዩት። በዛም ደግሞ የድልድዩ መሻገሪያዎች ጋር በሁለቱም ጋር አለ። እንዲሁም ደግሞ በየመሃሉም ደግሞ አለ። እንደምታያቸው የድልድዩ መብራቶች ላይ ደግሞ ድራገኑ ከነ ክንፉ እንደዚህ አይነት ምልክት ሰርተዋል። ድልድዩ እንደምታዩት እንግዲህ የዛሬ 100 ዓመት ነው የተሰራው ብያቸዋለሁ። እነዛ አዲስ ድልድዮች ናቸው። ይሄ ግን የከተማዋን ከፍሎ የሚሄደውን ወንዝ ለመሻገር የተሰራ ድልድይ ነው። ታሪኩ እዛ ላይ በቦርዱ ተጽፏል እንደምታዩት። እና ድራገን
ዩክሬንና ስሎቬኒያ እንግዲህ የተለየ ዝምድና አላቸው ሲባል በአፈ ታሪክ ነው። እንቅስቃሴው በጣም ኤክስትሪም ነው ታውቃላችሁ። የሆነ ለማውራት ራሱ አይመችም እና ያው ሁሉም ሀገር የራሱ የሆነ አፈ ታሪክ የራሱ የሆነ የሚነሳበት ነገር አለውና ከዚህ በፊትም እንዳየነው እንግዲህ ሀገራትም የተለያዩ እንስሶችን እንደ ጠባቂ ወይም እንደ ምልክት ሲወስዱት እናያለን። ለምሳሌ አሜሪካን ብናይ ንስር ልዩ መገለጫዋ ነው። ንስር ላይ የራሷን ፍልስፍና ታስቀምጣለች። እንዲሁም ደግሞ ከዚህ በፊት ቡልጋሪያ ደግሞ ስንጓዝ ካያችሁ ትልልቅ የአንበሳ ስዕል ድልድዮቻቸው ላይ ያደርጋሉ፣ ግን ሀገራቸው ውስጥ አንድም አንበሳ የለም። ራሳቸው የራሳቸውን ፍልስፍና ለመግለጥ ነው። ድራገን ደግሞ ካያችሁ በቻይናም ድራገን ልዩ ምልክት ተደርጎ ይወሰዳል። ሀገራት ሁሉ የራሳቸውን እንስሳ መግለጫ ይሰራሉ። በዚህ በስሎቬኒያ ስትመጡ ደግሞ እንደዚህ አይነት ድራገን የሀገራችን ጠባቂ የከተማችንም ጠባቂ ነው ተብሎ ይታመናል። እንደምታዩት በየድልድዮቻቸው ላይ የሚያደርጉት ይሄ ድራገን የከተማው በጣም ትልቅ ጠባቂ ተደርጎ ይታመናል። ይሄም የሆነበት ምክንያት ቀደም ሲል በዚሁ በስሎቬኒያ ውስጥ የሚነገር አንድ ሰፊ አፈታሪክ አለ። ይሄውም አፈታሪክ ነው፣ በእርግጥ የተረጋገጠ ነገር የለውም። ያው በድሮ ጊዜ አንድ ድራገን ነበረ ለከተማዋ የታዘዘ እንደ ተረት ነገር ነው አይ ቲንክ እና ለከተማዋ የታዘዘ ያ ድራገን በየጊዜው ከተማዋን ይጠብቅ ነበረ። ክፉ ሰዎች በመጡም ጊዜ ከተማዋን እየወጣ ክፉ ሰዎችን እያጠቃ ሀገሪቷን ይጠብቅ ነበረ ብለው ያምናሉ በታሪክ እነሱ ማለት ነው። ስለዚህ እንግዲህ ይሄ ያው አፈታሪክ ነው፣ ነገር ግን በህዝቡ ዘንድ በሰፊው ይታመናል። ወይም ድራገን ይወደዳል። ድራገን ይኑር አይኑር ምንም የተረጋገጠ ነገር የለም። ነገር ግን ስቲል እንግዲህ ድራገንን ልዩ ምልክት አድርገው ይቆጥሩታል። ይሄም ቀደም ሲል ያለውም ድልድይ እንግዲህ የዛሬ 100 ምናምን ዓመት ተሰርቶ ለስሎቫኪያ መሪ በወቅቱ ለነበረ ለሀገሬው ገዢ እንደ ስጦታ ተደርጎ ቢሰየምም የሀገሬው ህዝብ ግን በቃ ድራገኑ ጋር እንገናኝ የድራገን ምልክት ስላለ ድራገኑ ጋር እንገናኝ እያለ ሁልጊዜም ድራገን ሲባል በቃ አውቶማቲካሊ ድራገን ብሪጅ ተብሎ ስሙ ተቀየረ። አሁን ላይ ድራገን ብሪጅ ተብሎ ነው የሚጠራው። በእንትን ላይም ማለት ነው ኦልሬዲ መንግስቱ ቀየረው። ከዛ በኋላ ማንም አያውቅም በዛ ስም ሲጠራው አያውቀውም ድልድዩ፣ ምክንያቱም ሰው የራሱን ስያሜ ያወጥቷል ማለት ነውና ድራገን ብሪጅ ያው ብዙ ሰዎች የሚጎበኙት ነው። ይሄ ደግሞ እንግዲህ አነጋጋሪው የቃል ኪዳኑ ድልድይ የቃል ኪዳኑ የሉብሊያና ድልድይ ልንለው እንችላለን። ምክንያቱም በሺ የሚቆጠሩ ጥንዶች ትዳር ሲመሰርቱ ፍቅር ሲመሰርቱ ወይም ደግሞ የሆነ ስፔሻል ሞመንት ሲኖራቸው እዚህ ጋር ይመጡና ዘላለም ላንለያይ ብለው ቃል የሚገባቡበት ድልድይ ነው። በዚህ ምክንያት ይኸው እዚህ ከጎኔም እንደምታዩት ከኋላይም ኦል ዘ ዌይ ዳውን ብሪጁ መጨረሻ ድረስ ከጫፍና ጫፍ በጣም ብዙ ሺህ ቁልፎች እንጃ በመቶ ሺህ የሚቆጠሩ ማለት እችላለሁ፣ ምክንያቱም አሳያቸዋለሁ። በመቶ ሺህ የሚቆጠሩ ቁልፎች ላይ ይመጡና ቁልፉ ላይ ስማቸውን ይጽፋሉ። ይሄ እንግዲህ በዚህ በሉብሊያና ብቻ ሳይሆን በመላው አውሮፓ በአሜሪካ የተለመደ አይነት ባህል ነው። ቁልፉ ላይ ስማቸውን ይጽፋሉ። ማርክና ኤሪካ እከሌና እከሌ እየተባለ ስማቸውን እየጻፉ ቆልፈው እዚህ ላይ አስቀምጠው ቁልፉን ወደ ድልድዩ ይጥሉታል። እንግዲህ የሉብሊያና መንግስት በጣም ብዙ ቁልፎችን ከድልድይ በማግኔት እያወጣ በየጊዜው ይደፋል መረጃዎች ላይ እንዳየሁት። አሁን ላይ ግን በጣም ተቸግሮ ኢቭን ጠባቂዎች እዚህ ጋር አቁሞ ድልድዩን ያስጠብቀዋል። ምክንያቱም ሰዎች ማሰር መብታችሁ ነው ሰሩ አመቻችቶላቸዋል ጭምር፣ ግን ቁልፎችን ወደዛ አትጣሉ የሚል ነገር እንትን ብሏቸዋል። እንደምታዩት እንግዲህ ቁልፎቹን ብዛት ለመናገር ብዙ ድልድዮች እስከዛሬ አይታችሁ ሊሆን ይችላል። እንደዚህ አይነት ግን ለምን እኔ ኒውዮርክ ማይቻለው እጅግ በጣም ብዙ ቁልፎችን ታያላችሁ። ይሄ ግን ፍጹም የተለየ ነው። እንደምታዩት አንድ ክፍት ቦታ እስኪጠፋ ድረስ ኢቭን ሲሞላ መንግስቱ ምን ያደርግላቸዋል? እንደዚህ አይነት የሳይክል መቆለፊያዎችን ቁጭ ያደርግና ተጨማሪ ሳይክል መቆለፊያው ላይ ደግሞ መቆለፍ ይጀምራሉ። እንደምታዩት ቃል የሚገባቡበት ነው። አሁን እነዚህ ጂ ላቭ ፒ ይላል። ሶ ጂ ልብ ቅርጽ አለ፣ ፒ አለ። በ1/11/25 ነው የመጡት። በ1/11/25 ማለት እንግዲህ ጃንዋሪ 11 2025 ላይ ይመስለኛል። እንግዲህ የየራሱ የሆነ ስያሜ ያለው የየራሱ ቀን አለው። ሉክ ብዛቱን በቃ ለመናገር ይከብዳልና እንደ አንድ የቱሪስት ዴስቲኔሽን ጭምር ታስቧልና እንደምታዩት ይሄ ሁሉ ሰው ይመጣል። ቁልፍ አለ፣ ሐውልት አለ፣ እሱን እየመጣ ይጎበኛል ማለት ነው። ሐውልቱን ማሳያቸዋለሁ። ወይ ሉክ እንደምታዩት እቺ ደግሞ የአሳ ቁልፍ ነች። ይመቻል። ሉክ ማለቂያ የለውም። በዛም በኩል ስትመለከቱ ላሳያችሁ፣ በዚህም በኩል ስትመለከቱ ታዩታላችሁ። በሺ የሚቆጠሩ ቁልፎች ናቸው። በቃ ሞስት በሺ ሳይሆን በመቶ ሺህ ሊቆጠር ይችላል። ለምን እዩት ብዛቱን። ይሲ ታዩታላችሁ። ኤሪካና ማርኮ ቅድም ፕሮግራሙን ለመቅረጽ ስለዚህ አካባቢ እያየሁኝ እያለ ያየኋቸው ናቸው። ቅድም መግቢያ ላይ እንደምሳሌ የተጠቀምኳቸው ማለት ናቸው። ያቸው ዋው ሉክ ማለቂያ የለውም እንዳለ ድልድይ። ምንድነው እኔ ጡጦ እዚያ መተው ፓሲፋየር እዚህ ጋር መተው የሰኩት ልክ በስማ እጅግ በጣም የሚገርም ነው። ኤኒዌይስ ይሄንን ይመስላል እንግዲህ የቃል ኪዳኑ ድልድይ ፕሮሚስ ብሪጅ ይሄንን ይመስላል። ኦኬ ሶ ስሎቬኒያ ስንል እንግዲህ ፕሮግራሜ መግቢያ ላይ እንደነገርኳችሁ ሀብታምም ድሃም የሌለባት ሀገር ትባላለች ብያችኋለሁ። ምን ማለት ነው ይሄ? ይሄንን ነገር ለማየት እንግዲህ ዝርዝር ነገሩን በደንብ ሰፋ አድርጎ ማየትና በምን መለኪያ እንደዛ እንደተባለችና መለኪያው ጭምር ምን እንደሆነ ለማየት እንሞክር። ምናልባት ለብዙዎች ይሄ ነገር ከስር ካልተረዱት በስተቀር እንዲሁ ከላይ ሀብታምም ድሃም የለም ሲባል ወይም
ደግሞ በዓለም አቀፍ ደረጃ ሀብታምም ድሃም የሌለባት ሀገር ተብላ ዲፋይን ስትደረግ ለምን እንደተደረገች ማወቅ ከስር መሰረቱ ያስፈልጋል። ስለዚህ እዚህ ጋር እንግዲህ ጂኒ ኮኤፊሺየንት የሚባል ነገር እናነሳለን። ይሄ ጂኒ ኮኤፊሺየንት የሚባል ነገር ምንድነው ስንል የአንድን ሀገር የየሀገራቱን የሀብት ክፍፍል የሚለካበት ደረጃ ማለት ነው፣ ወይም ደግሞ የሚለካበት ሁኔታ ጂኒ ኮኤፊሺየንት ይባላል። ጂኒ ኮኤፊሺየንት እንዴት ነው የሚለካው ስንል ሁለት ቁጥሮች አሉ፣ 0 እና 1 ማለት ነው። ስለዚህ በእነዚህ መካከል ሀገራት ራንክ ይሰጣቸዋል ማለት ነው፣ በ0 እና በ1። ስለዚህ ሲለካ 0 አለ፣ 0.1፣ 0.2፣ 0.3፣ 0.4 እያለ እስከ 1 ይደርሳል ማለት ነው። ስለዚህ አንድ ሀገር አንድ ቁጥር ሆነ ማለት በአንድ ሰው ፍጹም የበላይነት ሀገሪቱ ተይዛለች ማለት ነው። 0 ሆነ ማለት ደግሞ የሁሉም ህዝብ ደሞዝ እኩል ነው ማለት ነው። ስለዚህ ሀገራት ሊሆኑ የሚችሉት በ0 እና በ1 መካከል ነው። ይሄንን በቀላል ምሳሌ ለማስረዳት እንሞክር። 100 ዳቦዎች አሉ፣ 100 ሰዎች አሉ። ይሄንን ውሰዱት። 100 ዳቦዎች 100 ሰዎች አሉ። ስለዚህ ይሄንን ክፍፍል የሚያጠናው በጂኒ ኮኤፊሺየንት አይነት ራንክ ካየ ነው አንድ ሀገር አንድ ሆነ ማለት አንድ ራንክ ተሰጠው ማለት ከ100 ሰዎቹ አንዱ 100 ዳቦ አለው ማለት ነው። ቀሪዎቹ 99ኙ ምንም ዳቦ የላቸውም ማለት ነው። በዚህ በጂኒ ኮኤፊሺየንት ስሌት መሰረት ደግሞ አንድ ሀገር 0 አገኘ ማለት ደግሞ ቀደም እንዳለው 100 ዳቦ አለ፣ 100 ሰው አለ ብለናል አይደል? ሁሉም 100 ሰዎች አንድ ዳቦ ደረሳቸው ማለት ነው። ስለዚህ አንድ ሀገር በምንም ተአምር በታሪክም አልነበረም ወደፊትም ይኖራል ተብሎ አይታሰብም። አንድም 0ም ልትሆን አይችልም። በአንድም ሰው ተጠቅልላ ልትገዛ አትችልም። በአንድ ሀብታም ብቻ ጠቅልሎ ገዝቶ አንድ ሰው ብቻ ገቢ ያገኘ ሁሉም እየሰራ ሊኖርም አይችልም። እንደገና ደግሞ ሁሉም ደግሞ ተመሳሳይ አይነት ደሞዝ ሊያገኙ አይችሉም። ስለዚህ ምንድነው የሆነው ሲባል ሀገራት በየአመቱ ይለካል። በዚህ በጂኒ ኮኤፊሺየንት አማካኝነት ሀገራት ሁሉም ስኬል ይሰጣቸዋል። ስለዚህ ሉብሊያና በዚህ ስኬል መሰረት አንድ ሀገር ወደ 0 እየተጠጋች ከሄደች በጣም ጥሩ ነው፣ ማለትም ሀብታምም ድሃም የለም እያልን እንሄዳለን። ወደ 1 እየተጠጋ ከሄደ በሞኖፖሊ ጥቂቶች ብቻ ነው ያዙት ማለት ነው። ለምሳሌ የከፋ የሚባለው ስና የደቡብ አፍሪካ የከፋ ነው 6 ነው፣ የሷ 0.6 ነው። ይሄ ማለት ወደ 1 እየተጠጋ ነው። ያ ማለት ጥቂቶች ባለሀብቶች ይዘውት አብዛኛው ሰው እየተራበ ነው ወይ አብዛኛው ሰው የለውም ማለት ነው። ስለዚህ የከፋ ከሚባሉ ዝርዝር ሀገራት ውስጥ ደቡብ አፍሪካን ያስቀምጣታል። ይቺ ሀገር ግን 0.2 ነው which is ወደ 0 ተጠግቷል። ያ ማለት ምንድነው የኑሮ ደረጃው ወይም ልዩነቱ ብዙም አይደለም። አብዛኞቹ ተመሳሳይ የሆነ ህይወት አላቸው ማለት ነው። ይሄንን ስናየው እንግዲህ አንደኛው ፋክተር ይቺ ሀገር ሀብታምም ድሃም እንዳይኖራት ያደረገው ምክንያት የሀብቱ ክፍፍል ነው። ሁለተኛው ሲስተሙ የሀገሪቱ ኢኮኖሚ አሰራር በራሱ ሀብታምና ድሃው መካከል ሰፊ ልዩነት እንዳይፈጠር አድርጓል። በዚህ በስሎቬኒያ ስትመጡ በጣም ትልቅ ሀብታም የሚባል ወይም ደግሞ በጣም ድሃ የሚባል የከፋ ኑሮ የሚኖር የለም። ፋንሲ ላይፍም የወደቀ ላይፍም የለም። ተቀራራቢ ነው አብዛኛው። ይሄ እንዲሆን ያደረገው ሁለተኛው ምክንያት ደግሞ ቅድም እንዳልኳችሁ ከጂኒ ኮኤፊሺየንት ልኬትን እንደዚህ 0.2 እንድታመጣ ይቺ ሀገር ማለትም የተቀራረበ የሀብት ድርሻ እንዲኖራቸው ያደረገው ህዝቡ አንደኛው ምክንያት መንግስት የሚከተለው ፖሊሲ ነው። ይሄውም ደሞዛቸው አብዛኞቹ የተቀራረበ ነው። ያ ማለት በሌሎች ሀገራት እንደምታውቁት እንግዲህ በአሜሪካ፣ በዩናይትድ ኪንግደም፣ በሌሎችም ብትሄዱ የደሞዝ ስኬሉ በጣም ሰማይና ምድር ነው። ለምሳሌ ትልልቅ ስራ የሚሰሩ የሚባሉ ለምሳሌ ዶክተሮች ብታዩ ወይ ጠበቃዎች ብታዩ ከፍተኛ ገንዘብ ያገኛሉ። በአንጻሩ ደግሞ አስተናጋጆች ወይ ደግሞ ጽዳት ሰራተኞች ደግሞ በጣም ጥቂት ገንዘብ ያገኛሉ። እንደዚህ እንደ ስሎቬኒያ አይነት ሀገር ስትመጡ ግን ስሎቬኒያ በየአመቱ የጂኒ ኮኤፊሺየንት እንትኗ ላይ ፊት ለፊት የምትመራው ለዚህ ነው። ደሞዛቸው ኦፍ ኮርስ ልዩነት አለው እንደሌላው ሀገር፣ ግን ምንድነው ልዩነቱ ብዙ የተራራቀ አይደለም። ለዛ ነው ስደተኞች የማይመጡባት በዚህ ምክንያት ነው። ብዙ የተቀራረበ አይደለም። አንድ ዶክተርና አንድ አስተናጋጅ፣ አንድ ጠበቃና አንድ የጽዳት ሰራተኛ የሚያገኙት ገንዘብ መሃል ልዩነት አለ፣ ግን በጣም ሰፊ ልዩነት የለም። ይሄ በጣም የተራራቀ የሚባል ልዩነት የለም። ሁለተኛ ደግሞ አብዛኛውን ነገር መንግስት ኦን ያደርገዋል፣ ማለትም ለግለሰብ አይሰጥም። ስለዚህ ተቀራራቢ የሆነ አገልግሎት እንዲያገኙ ይደረጋል። ያ ማለት ለምሳሌ ትምህርት ቤት ብናይ ትምህርት ለሁሉም በነፃ ነው የሚቀርበው። ስለዚህ ለሀብታሙ ለድሃውም ለሚባለው ሰው እኩል ስለሚቀርብ ያ ሰውዬ የጽዳት ሰራተኛም ሆነች ያ ዶክተር ገንዘብ አገኘ ስፔንድ አያደርገውም፣ ማለትም የሚያወጣበት ብዙም ነገር የለውም። ስለዚህ ያን ገንዘብ ለራሱ ይጠቀመዋል፣ ለምግብ ለምናምን ሊጠቀመው ይችላል። ምግብ ደግሞ በጣም ርካሽ ነው። በዛ ላይ ውሃ ላይ መሰረተ ልማት ላይ ያላቸው ህጎች በጣም ጥብቅ የሆኑ ነው። ለምሳሌ ውሃ መሸጥ ወንጀል ነው በዚች ሀገር። ውሃ በነፃ ነው ፕሮቫይድ መደረግ ያለበት፣ ወይም ውሃ የህዝብ ሀብት ነው፣ የመንግስትም አይደለም የግለሰብም ሊሆን አይችልም፣ የህዝብ ሀብት ነው ስለሚባል የውሃ ራሱ ሲከፍሉ የዚህ ሀገር ዜጎች የሚከፍሉት ለአገልግሎቱ ነው እንጂ ለውሃው አይደለም። ማለትም ቱቦ ለመቀጠል ውሃውን ለማጣራት ለሚባለው ነው እንጂ የሚከፍሉት የውሃውን አይደለም የሚከፍሉት ማለት ነው። ስለዚህ በዚህ እሳቤ መሰረት ደሞዛቸው አብዛኞቹ የተቀራረቡ ነው። በዚህ ምክንያት ስደተኛ ይመጣባቸው ብዙ ስደተኞች አታይም ሀገራቸው ላይ በዚህ ምክንያት ነው። ምክንያቱም ደሞዛቸው ብዙ አርኪ አይደለም፣ በቃ የተገኘው ይበቃል በሚል የተወሰነ የኮሚኒዝም ሀገርም ስለነበሩ ያም ጫና ስላለ ብዙ በደሞዛቸው መካከል ልዩነት ቢኖርም ግን ያን ያህል ልዩነት የለም። ፕላስ ደግሞ መንግስት በነፃ ብዙ ነገር ፕሮቫይድ ስለሚያደርግ በጣም የወጣ ሀብታምም በጣም የወደቀ ድሃም አታገኙም ማለት ነው። በዚህ መሰረት ሀብታምም ድሃም የሌለባት ሀገር ትባላለች። ቅድም በነገርኳችሁ
በጂኒ ኮኤፊሺየንት ልኬት መሰረትም ወደ ዜሮ የተጠጋችና በሀብታሙና በድሃው መካከል ያለው የሀብት ክፍፍል ወይም ልዩነት ደግሞ በጣም የጠበበ ነው። 0.2 ነው ልኬቷ ማለት ነው። ስለዚህ በዚህ መሰረት እንግዲህ ስደተኞች እንዳይመጡባቸው አድርገዋል። እንዲሁም ደግሞ አብዛኛው የሀገሬው ህዝብ ደግሞ በቃኝ ብሎ ጀስት ሳይለንት የሆነ ኑሮውን ይኖራል። ብዙ ኢኮኖሚው ከፍ ሲል ዝቅ ሲል ምናምን አታዩትም። አብዛኛውን ነገር መንግስት ኦን ስለሚያደርገው ማለት ነው። እንግዲህ ይሄ ነው ስሎቬኒያን ሀብታምም ድሃም የሌለባት ሀገር እንድትባል ያደረገው ማለት ነው። ሌላኛው እንግዲህ አኗኗር ሲስተማቸውን ስታዩ ብዙ ፋንሲ ነገሮች አታዩ ማለት ስትሪቶቻቸውን ጎዳናዎቻቸው ላይ ብትሄዱ ብዙ ይሄ ሌክዠሪ የሚባል መኪና አታገኙ። በቃ መደበኛ በጣም ትንንሽ መኪኖች ነው የሚወዱት። ፕላስ የምታያቸው መኪኖች በጣም ትንንሽ መኪኖች ናቸው። ብዙ ይሄ ፋንሲ የሚባሉ ካሮች የሚሸጡበት ሀገር አይደለም። ስፖርት ካር ኦን የሚያደርግ ሰው የለም። ሶ የስፖርት ካሮችም እዚህ ሀገር ላይ ሱቆች የላቸውም። በቃ በአብዛኛው ያለው መኪና በቃ ማንኛውም ይሄ በጣም ትንንሽ ሀገሮች የሚነዳ መኪና ነው የምታዩት። እንደ ቶዮታ ምናምን የመሳሰሉ በጣም ኦልድ ሞዴል የሆኑ መኪኖች ነው በየቦታው ላይ የምታዩት። አዲስም መኪና ሲገዙ ብዙ የተጋነነ ልዩነት አይኖራቸው። ይሄም ደግሞ የማህበረሰብ ህግም ደግሞ አለ ብዙ እንዲራራቅ ያላደረገው ወይም የማህበረሰብ ህግ የምንለው አሁን ሁላችንም በኢትዮጵያም ብትሄዱ በአሜሪካም የተለያየ ማህበረሰቡ የራሱ ህግጋት አለው በቃ እንደየሀገሩ እንደወንዙ እና በዚህ ሀገር ደግሞ ነውር የሚባለው አለኝ ማለት ይሄ ሾው ኦፍ ማድረግ በማህበረሰቡ ህግ እንደ መጥፎ ነገር ነው የሚወሰደው። ስለዚህ እዚህ ሀገር ላይ የሀገሪቱ ዜጎች ሾው ኦፍ ማድረግን ሌሎችን እንደመበደል ወይ ምን ያለኝ አንተ የለም አይነት ነገር ይወሰዳል። ስለዚህ ብዙ ጊዜ ቢያገኙም ይሄ ትልልቅ ነገር ላይ ፋንሲ ነገር ላይ የማዋል ነገር የለም። ሁለተኛ ሌላው ደግሞ ሀብታምም ድሃም የተባለበት ዋናው ምክንያት ደግሞ አብዛኛው ህዝብ ወደ 85% የሚሆነው ህዝብ የራሱ ቤት አለ የሚኖርበት ቤት አለው። በጣም ጥቂት ተከራይ ብቻ ነው ያለው። ያ ደግሞ እንግዲህ በጣም የከፋ ድህነት እንዳይኖር አድርጓል። ሁሉም ደግሞ አስቡት 85% ሰው ቤት አለው ማለት በጣም ቀላል ነገር አይደለም። የኪራዩም በጣም ርካሽ ሆኖ ለዛ ነው ማንም አይመጣባቸውም። አሁን ብዙ ጊዜ የተለያየ ሀገራት ላይ ኪራይ የሚያስወድደው ስደተኛው ነው። ይመጣል በብዛት ደብል ሆኖ 3 4 5 ሆኖ ስለሚከራይ አንድ ቤት የዛ ሀገር ዜጋ ብቻውን መከራየት ስለሚያቀተው የኪራይ ስኬሉ ይሰቀላል ማለት ነው። ስለዚህ እዚህ ሀገር ደግሞ ባለው ኢኮኖሚ ሲስተም ምክንያት በጣም ብዙ ከፍ ያለ ደሞዝ ስለማይገኝ ስደተኛ ስለማይመጣባቸው የቤት ኪራዩም በጣም ዝቅ ያለ ነው፣ ደሞዙም በዛው ልክ ዝቅ ያለ ነው። ስለዚህ ምንድነው የተረጋጋ ወይም ዝም ያለ ኑሮ ነው የሚኖሩት። ስለዚህ የወጣ ሀብታምም የወደቀ ድሃ የማታገኙትና ሀብታምም ድሃም የሌለባት ሀገር የምትባለው በዚህ ምክንያት ነው። ሆፕፉሊ ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በቻልኩት አቅም ለማስረዳት ሞክሬያለሁ። ያው ብዙዎቻችሁ ከዚህ ቀደም ስሎቬኒያን የምታውቋት ያው አንደርስታንድ ታረጉታላችሁ ብዬ አስባለሁ። ላልነበራችሁ ደግሞ የተወሰነ አይዲያ ሰጥቻችኋለሁ ብዬ አስባለሁ ማለት ነው። እንግዲህ የስሎቬኒያ ጉብኝታችን እንደቀጠለ ነው። ይኸውና ሀብታምም ድሃም የሌለባት ሀገር ያው በክረምት እንግዲህ ፈታ ያለ ነው ህዝቧ። መሄጃ ጭምር እስከማይገኝ ድረስ ነው ዳርና ዳሩ በቃ ሙልት ብሎ በዚህ በክረምት ኢቭን ቀዝቃዛው የሚጠጣውም ቀዝቃዛውን ነገር ትኩስ የሚጠጣውም ትኩሱን ነገር ይዞ መንገዱ ዳር ላይ ፏ ያለ ነው። ቱሪስቱም ዳርና ዳር ይዞ እንግዲህ ያው ወከባው እንደቀጠለ ነው ማለት ነው። ሉክ አቤት ቡና እኮ በቃ ቡና የማይጠጣበት ሀገር እኮ የለም። ቡና ጠጡ ወገኖቼ፣ ቡና ጠጡ። ጥላይ ከፊት ለፊት ነው ከኋላ ስላለች ሳይ ይሄ እኔ ነኝ። ይሄ እኔ ነኝ። ወይኔ ረገጠችኝ ሴትዮ፣ ልቤን ረገጠች። ልቤ ላይ ነው የወጣችው፣ ደረቴ ላይ ነው ሲስተር እንዳይረግጡኝ። አረ ወይኔ አናቴን ረገጠችው። ይሄ እኔ ነኝ እንዳትረሱት። እርብለው አናቴን ነው ያለችኝ እቺኝ። ኦኬ እንግዲህ የከተማዋ ትልቅ ካስል ላይ ነው ያለሁት አሁን። ሉብሊያናን ወደ ታች እያየን ማለት ነው። ሙሉ ቤተ መንግስቱን ወደ በኋላ አስጎበኛችኋለሁ። እዚህ ጋር ሁለት ባንዲራ ታያላችሁ። አንደኛው ይሄ ባንዲራ ነው፣ ይሄ የምታዩት እሱ ባንዲራውን ከኔ ጋር ለማስገባት። ሁለተኛው ደግሞ ይሄ አረንጓዴ መነጩ ነው። ሁለቱንም ባንዲራ ትርጉሞች ልንገራችሁ። አሁን እየተውለበለበ ስለሆነ በጣም ያምራል። እንደምታዩት ነጭ፣ ሰማያዊና ቀይ ባንዲራ ነው የስሎቬኒያ ባንዲራ። ይሄም እንግዲህ የስላቪክ ህዝቦችን አንድነት ለማሳየት ነው። የራሻም በተመሳሳይ ነው፣ ስሎቫኪያ በተመሳሳይ ነው። እንደዚህ ባንዲራቸው እነዚህ ቀይ፣ ሰማያዊና ነጭ የራሳቸው የሆነ ማለትም የስላቪክ የሚባሉ ህዝቦች አሉ በዚህ አካባቢ በአውሮፓ በምስራቅ አውሮፓ በኩል የሚኖሩ ህዝቦች አንድነትን ለመግለጽ ነው። ያው ራሻ እንግዲህ መንግስቱን ሳይሆን የራሻን ህዝብ ማለት ነው። ስለዚህ እንደምታዩት እንግዲህ ቀይ፣ ሰማያዊና ነጭ ታያላችሁ። ከዛ በላይ ደግሞ ባንዲራው ላይ የምታዩት ደግሞ ማውንት ትሪግላቭ የሚባል ትልቅ ተራራ አለ። ማውንት ትሪግላቭን ያልወጣ ስሎቬኒያዊ አይደለም ተብሎ ይታሰባል። ምክንያቱም ተራራው የሀገሬው ዋና ምልክት ስለሆነ እዚህም ላይ እንደ ምልክት ባንዲራው ላይ ተጠቅመውታል። ሰማያዊ በተራራው የሚያልፉት ጭረቶች ደግሞ እነሱ ወንዞቻቸውን እንደሚወክሉ አንብቤያለሁ። እንግዲህ እነዛ ኮከቦቹ ደግሞ አውሮፓ ህብረት አባል መሆናቸው ነው። በ2001 2003 አካባቢ ነው የአውሮፓ ህብረትን ጆይን ያደረጉት ማለት ነው። በዚህ በኩል ደግሞ ሌላ ባንዲራ ታያላችሁ፣ አረንጓዴ ነጭ። መሀሉ ላይ ደግሞ እንደተለመደው ድራገን አለ፣ ትልቅ የድራገን ስዕል አለ። ቅድም እንግዲህ የድራገን ብሪጅንም ማሳይቻችኋለሁ። እዚህ ደግሞ የሉብሊያና ባንዲራ ነው፣ ይሄ የከተማዋ ብቻ ባንዲራ ማለት ነው። ስለዚህ እቺ ሉብሊያናን እንግዲህ
ከተማችንን ይጠብቃል ብለው የሚያምኑት ድራገን ነው ቅድም እንዳሳያችሁ። ስለዚህ እዚህ የሉብሊያና የከተማ መስተዳደሩ ባንዲራ ላይም በመሃል እንግዲህ አረንጓዴ ድራገን በትልቁ እንዲቀመጥ አድርገዋል ማለት ነው። ይሄንን ይመስላል የባንዲራቸው ትርጉም ማለት ነው። ስለዚህ እንዴት ግን እዚህ ጋር መጣው ማለትም ይሄውን ካስሉ ነው የከተማው ትልቁ ቦታ ነው እንደምታዩት። ከተማው ከኋላ ነው ተዘርግቶ የሚታየው። ስለዚህ ወደ ኋላ ከተማው ታች እንሂድና ተመልሰን እንዴት እንደመጣው ላሳያችሁ። ወደ ካስሉ እንዴት እንደመጣው ካስሉን ደግሞ ላስጎብኛችሁ። ይሄ ካስል ማለት እንግዲህ የቀድሞ መንግስት ቤተመንግስት ነበረ። ስለዚህ ቤተመንግስቱን እንግዲህ ወደ ኋላ ሄደን ከታች ጀምሮ ያለውን አመጣጤን ላሳያችሁና ካስሉን ደግሞ እንጎብኝ። ላይ ጫፍ ላይ ነበር ያለው በድሮ ጊዜው በነገስታት በሚተዳደሩ ጊዜ እንግዲህ ጫፍ ላይ ነበር። አሁን ግን ወደ ታች ወርዷል። ስለዚህ የቀድሞውን ቤተመንግስት አሁን የቱሪስት ዴስቲኔሽን አድርገውታል። መንገዶቹ በጣም ጠባብ ናቸው። ጀስት እንደ ኦስትሪያ፣ እንደ ሃንጋሪ፣ እንደ ሰርቢያ በመሳሰሉ ሀገሮች ስታዩ እንደምታዩት ነው። ካይንድ ኦፍ የሆነ ኦልድ ድባብ አለው ግን በጣም ያምራል። ስለዚህ አሁን እስቲ ወደ ላይ ደግሞ ወደ ቤተመንግስቱ እንውጣ። አይ ቲንክ ኬብል ካር ነገር አለ ወደ ላይ የምንወጣበት እንደ ሊፍት ነገር በሱ ነው የምንወጣው። እንዴት እንደሆነ ባላቅም እየሄድኩ ነው። በሊፍቱ አይደለም ማለት ነው፣ በእግሬ ነው እየወጣ ያለሁት። አያቸው የተሳሳተ መንገድ ነበር የሄድኩት፣ አሁን አገኘሁት። እሺ በዚህ ጋር ነው። ቅዝቃዜው ምን እያሰብኩ እንደሆነ ሁሉ ይጠፋብኛል አንዳንድ ጊዜ። በቃ ስታክ ያደርጋል አይምሮ። ይሄው ነው እያችሁት ኤሌቬተሩ። ስለዚህ አይ ቲንክ እዛ ጋር እንከፍላለን፣ ቀጥታ እንወጣለን ወደ ላይ። ኤኒዌይስ ቲኬት ለመቁረጥ ብራችንን እናውጣ። በነገራችን ላይ ክሬዲት ካርድ፣ ዴቢት ካርድ ሁሉንም ነገር ይቀበላሉ። ያው የአውሮፓ እንትን አይደለ ካሽ ኢዝ ኪንግ ይላል ፈረንጅ። ስለዚህ የሚጠቀሙት የገንዘብ ኖት ያው እንደ አውሮፓ ህብረት አባል ሀገርነታቸው የዩሮን ነው የሚቀበሉት ማለት ነው። 20 ዩሮ አለ አይ ቲንክ 7 ዩሮ ወይ 10 ዩሮ ነው። ስለዚህ ቲኬታችንን እንቁረጥና ወደ ላይ እንውጣ። 5 minutes later ኦኬ ቲኬታችንን ቆርጠናል፣ እንግባ። ኧረ ብርዱ በስማ ሄደ ማለት ሊፍቱ ሊመጣ ነው ማለት ነው። መጣ፣ ሊፍታችን መጥቷል። ያዙት ቦታውን በሞኖፖሊ ይሁና፣ ይመቻችሁ። እኛ ከፊት አንቀርጽ። እስቲ ደግሞ የድሮ ቤተመንግስታቸው ግን የኋላው ከሌለ የለም ከፊቱ ነው ያለው አይደል? ቴዲ አፍሮ ቤተክርስቲያኑ ግልጽ ብሎ የሚታየው ከላይ ድሮን ሻት በሉት ደስ ሲል። እቺ ነገር መጣች፣ ስራችን አለች። በእግር መውጣት ይቻላል። በእግር እንወርደዋለና ስንወርድ ግድ በዚህ መምጣት አይጠበቅብን። ደረስን። ኦኬ ፋይናሊ እንግዲህ ቤተመንግስቱ ጋር ደርሰናል። የድሮ ቤተመንግስት ያው አሶልዌይስ እንደምታዩት የድራገን ስዕል አለ እዚህ ጋርም። ያው ድራገን የሀገሪቱ ጠባቂ ነው ተባብለን የለ ቅድም ድራገን ብሪጅን ስናይ። ስለዚህ ጠባቂያቸውን እንግዲህ የሚሉትን ድራገን እዚህ ጋር አስቀምጠዋል። ኤኒዌይስ ወደ ላይ እንሂድ። በነገራችን ላይ ይሄ ጠባቂያቸው ምናምን ብላችሁ የድራጉን ከሃይማኖት ጋር የሚገናኝ ጉዳይ የለው። ከሃይማኖት ጋር አይገናኝ። ምክንያቱም ሃይማኖታቸው ወደ 80% የሚሆኑት ካቶሊክ ናቸው። ከዛ 4% የሚሆኑ ኦርቶዶክስ አለ። እንዲሁ 3% አካባቢ ደግሞ የእስልምና እምነት ተከታይ አለ። ቀሪዎቹ 11% አካባቢ ኤቲስቶች አሉ፣ ወይም ደግሞ ኤቲስት ሳይሆኑ ሃይማኖት የለንም ነን ሪሊጅን ብለው ያስመዘገቡ አሉ። ኦኬ ኤኒዌይስ ፋይናሊ ቤተመንግስቱ ጋር ደርሰናል። እዚህ ጋር 2 ባንዲራዎች አሉ። እስቲ ነው ቤተመንግስቱን ላሳያችሁ። በጣም የሚያምር ካስል ነው። ሰፊ ቤተመንግስት እንደሆነ ሰምቻለሁ። ሬስቶራንቶች አሉት። አሁን እንዳልኳችሁም የቱሪስት ዴስቲኔሽን አድርገውታል። ስለዚህ ሜቢ እንግዲህ ኮፊ ታይማችንን እዚህ ልናደርግ እንችላለን። ምንድነው ይሄ ሁሉ አሻንጉሊት? ወጥተናል። እናንተ ብርዱ እየሞቀ ይመጣል አይደለም? ሙቀት መጥቶ አይደለም፣ ከብርዱ ብዛት ራሱ ብርዱን ለምጄው ብርዱ እየሞቀኝ ነው። ይሄ ቤተመንግስት እንግዲህ በዓለማችን ላይ ከምናውቃቸው ቤተመንግስቶች ሁሉ የተለየ የራሱ የሆነ ነገር አለው። አሁን ለቱሪስቶች ከመከፈቱ በፊት እንግዲህ 3 ነገር ሆኖ እንዳገለገለ ታሪኩ ይናገራል። መጀመሪያ የተገነባው እንግዲህ በ11ኛው መቶ ክፍለ ዘመን ነው። ከዛ ደግሞ በ15ኛው መቶ ክፍለ ዘመን ደግሞ እንደ አዲስ እንዲታደስና የዛሬውን አቋም እንዲይዝ ተደርጓል። የከተማዋ ተራራ ላይ በትልቁ ነው። በጣም ትልቅ መሬት ነው የያዘው ከተማዋ ተራራ ላይ እና ከዚህ ጋር በተያያዘ እንግዲህ የራሱ የሆነ ታሪክ አለው። ቅድም እንደነገርኳችሁ በዓለም የተለየ የሚያደርገው ነገር ምንድነው? 4 ነገር ሆኖ ነው ያገለገለው። የመጀመሪያው ቤተመንግስት ነበረ። የኦስትሪያ ንብረት ነበረ። በነገራችን ላይ ለ600 ዓመታት በኦስትሪያውያን ቁጥጥር ስር ነው የኖሩት እነዚህ ስሎቬኒያዎች ማለት ነው። ስለዚህ ታሪካቸውን ስናይ ስለዚህ በስሎቬኒያ ስር እንደመገዛታቸው የአብዛኞቹ ፕሮፐርቲዎች የስሎቬኒያዎች ነበሩ። ከዛ በኋላ እንግዲህ የስሎቬኒያ ገዢ ወይም የንጉሱ ቤተመንግስት ነበረ በመጀመሪያ ላይ። በኋላ ላይ ደግሞ የጀርመኖች የቅንጡ ቤተሰቦች መኖሪያ ሆኖ ነበር። በኋላ ላይ ደግሞ በሚያስገርም መልኩ ወደ እስር ቤትነት ተቀይሮ አብዛኛው እስር ቤት ሆኖ አገልግሏል። አሁንም ስትጎበኙ የተለያዩ ክፍሎችን ታያላችሁ። በዚያ ጊዜ እስረኞች የነበሩበት በጣም አሰቃቂ እስር ቤት ሆኖ አገልግሏል። ከዛ በኋላ ደግሞ የሉብሊያና ከተማ የድሆች መንደር ሆኖ አገልግሏል። ማለትም ድሃ የሚሏቸውን ሰዎች ከታች ሰበሰቡና ወደዚህ ወደ ተራራ ላይ አምጥተው ቤቶቹን አከፋፍለው ለነዚያ ሰዎች መኖሪያ አድርገው ሰጧቸው ማለት ነውና አሁን ላይ ስታዩት 4ቱንም ነገሮች በዘመኑት ውስጥ የሆኑትን 4ቱንም ልዩነቶች እንድታዩ አድርገው አዘጋጅተውታል ማለት ነው። ከዛ በኋላ እንግዲህ የተለየ የሚያደርገው አሁን ይሄ ማን ነው ንብረት ስንል የመንግስትም አይደለም
አይደለም፣ የኦስትሪያም አይደለም። ህዝቡ ራሱ የሉብሊያና ከተማ ነዋሪዎች በራሳቸው ገንዘብ በማሰባሰብ ገዝተውታል ማለት ነው። ራሳቸው ገንዘብ አዋጥተው ነው ከኦስትሪያ መንግስት ላይ ይሄንን ካስል የገዙት ማለት ነው። ከዛ በኋላ ገዙት። አሁን እንግዲህ የስሎቬኒያ መንግስት ንብረት አይደለም፣ የሉብሊያና ከተማ የዋና ከተማ የህዝቦቹ ንብረት ነው ማለት ነው። በበላይነት ያው የከተማው አስተዳደር እንዲጠብቀው በአደራ መልክ ሰጥተውት እሱ ነው እየጠበቀላቸው ያለው ማለት ነው። እና እነዚህንም ልዩነቶች እንድታዩ ተደርጎ አሁን የራሱ የሆነ ገቢ ያስገባል። እንደገና እንደምታዩት በሚያምር መልኩ ነው የያዙት ማለት ነው። እንግዲህ ከዚህ የሚገባው ገቢ ቅድም እንዳልነው ያው ሀብታምም ድሃም የሌለባት ሀገር የሆነችበት አንደኛው ምክንያት ነዋሪው ራሱ ገቢዎችን እንደዚህ ይፈጥራል፣ የተለያየ ገቢዎችን ይፈጥራል። ስለዚህ እነዚህ የሚመጡት ገቢዎች እንግዲህ የህዝቡን ያው ያኗኗር ሁኔታውን በከፍተኛ ሁኔታ ይደጉማል ማለት ነው። ስለዚህ በእነዚህ ገቢዎች ነው እንግዲህ ድሃው ህብረተሰብም ሀብታው ህብረተሰብም እኩል አገልግሎት የሚያገኙባቸው የተለያዩ ነገሮች የተፈጠሩት ማለት ነው። ይሄ እንግዲህ እስር ቤቱ ነው። ያው እስር ቤቱ ነው አገልግሏል አላልኳችሁም? ይሄ እንግዲህ እስር ቤቱ እያለ እንዳለ ፍርግርጎቹ ምናምን ይዘጋበት የነበረ ነው። በዚህ እስረኞቹ ከተማዋን ያያሉ። እዛ ውጪ ይህን ብረት እንግዲህ ሰብረ እንዲህ ነው የምትወጣው። የድሮ ሰዎች ሁሉን ነገር ጠንካራ አድርገው ነው የሚሰሩት። እስቲ ወደ ታች እየሄዱ ነው ብዙ ሰዎች። ወደ ታችን ሄድ እስቲ። እዚህ ውስጥ የሚገኝ ይሄ ደግሞ ቤተክርስቲያን ነው። የክሪስመስ እንትኑን ሰርተውታል። እዚህ ጋር እንደምታዩት ላይ የተለያዩ ስዕሎች አሉ። እዚህ ጋር ደግሞ የቅዱስ ጊዮርጊስን ስዕል አስቀምጠውታል። ዋው! ከላይ ስታዩት በጣም ነው የሚያምረው ሲሊንጉ። ኦኬ እንግዲህ የተለያየ ሀገራት የራሳቸው የሆነ የተለያየ ልምድ አላቸው። እንዳረብሽ ነው የማወራው። በጣም ጸጥ ያለ ክፍል ስለሆነ አሁን የማሳያችሁ ጉድጓድ ውስጥ ብር መጨመር ማለት የተለያየ ሀገር እንግዲህ ፋውንቴኖች ውስጥ ምናምን ብር ሲጨምሩ አይታችሁ አታውቁም? በቃ ልክ እንደ ብለሲንግ ይቆጠራልና እዚህም ሀገር እንግዲህ እዚህ ቤተመንግስት ውስጥ የሆነች ገደል አለ። ፋይናንሻሊ በረከት ለማግኘት በሚል ገደል ውስጥ ብር ይጥላሉ። ላሳያችሁ። ይሄ ነው እንደምታዩት ሉክ ያለውን ብር ብዛት የሀገር ዩሮ ነው ያለው። 20 ዩሮ ይታየኛል። የተለያየ ሀገራት ገንዘብ ነው የምታዩት። ዶላር ይታየኛል። $1 እዛ ጋር አለ። እዛ ጋር 50 ዩሮ መስሎኝ ልገባ ነበር ግን ማአት አይነት ብር ነው ያለው። በነገራችን ላይ ኃይለኛ እስኖ አለ። ኃይለኛ እስኖ ይወርዳል ነገ። ለዛ ነው መሬቱን ሁሉ እንደምታዩት በጨው ሞልተውታል። ጨው ተረጭቷል። አንዳንዴ የሌሎች ሀገራት ኑሮ የሌሎች ሀገራትን መልክዓ ምድር ስታዩ ምን ያክል ኢትዮጵያ እንደምታመሰግኑ ማለት በዌዘር በምናምን ስታዩ አሁን ነገ ኃይለኛ እስኖ አለ። እንደነገርኳችሁን እየቀረጽኩ ባለሁበት ጊዜ ወቅቱን ክረምት ስለሆነ ነገ የሚጠብቁት ኃይለኛ እስኖ ስለሚወርድ ወደ 3-4 ኢንች ሊከመር ይችላልና ከአሁኑ አካባቢ ሁሉ ጨው ተረጭቷል። ምናምን ጨው ይረጫሉ ቀድሞ ከመምጣቱ በፊት ማለት ነው። በውጭ ለምትኖሩ ታውቁታላችሁ። ኢትዮጵያ ለምትኖሩና ከሀገር ወጣችሁ ለማታውቁ ነው ኤክስፕሌን የማደርገውና በየአካባቢው ላይ ጨው ይረጫልና ያ ጨው የሚረጭበት ዋና ምክንያት ደግሞ ሜልት እንዲያደርግ ነው ሲመጣ እንዳያዳልጥና ከስር ደግሞ ፍሪዝ አድርጎ አንዳንዴ ጥንክር ካለ መሬቱ አዳልጧችሁ መሬት ላይ ነው የምትዘረሩትና እንደዛ እንዳያደርግ እንደመጣ እንዲሟሟ በረዶ እዛው ተጋግሮ እንዳይቀር ይረዳዋል ጨው ማለት ነውና በደንብ ነው የረጩት። ያው ነገ ይጠበቃል ኃይለኛ በረዶ። ለማንኛውም የቤተ መንግስት ጉብኝታችን ይቀጥላል። 100 የኢትዮጵያ ብር ሰጥተናቸዋል። ኖ ፕሮብለም ይለወጡበት። እኔ ሰው ተለውጦ ሀገር ተለውጦ ሳይ ደስ ይለኛል። በቃ እኔ እሱን ነው የምፈልገው። እዚህ ጋር ደግሞ የቀድሞ ነገስታት ልብሶች ምናምን ታያላችሁ። ይህ ለብሶ ነው ውጊያ የሚሄደው እንዳለ ብረት እኮ ነው። ምን ይነካዋል ታዲያ እንጂ ረኛቸው። ይሄ ቀስታቸው ነው አያችሁ፣ ጣም ያረጉበት። ይሄ ደግሞ ዘመን አመጣሽ መሳሪያ ቀለሃውን አያችሁት። ቺን ቀለሃ እዚህ ውስጥ ከተው ተኩሷታል መቻቸው። ይሄ ደግሞ ቤተ መንግስቱ ድሮ እያለ ወይን ያከማቹበት የነበረ ነው መጠጥ አልኮል መጠጥ ሰው እንግዲህ ወይን ያከማቹበት ነበረ። ያንን ለማሰብ አሁን ላይ የተለያዩ ዘመናዊ ወይኖችን እንደዚህ አድርገው ያንን ለማስታወስ ማለት ነው። ይሄ ወይን የሚጨመቅበት የሚቀመጥበት ስለነበረ ጣራው ላይ እንደምታዩት እንዴት ይጨምቁ እንደነበረ በስዕል አስቀምጦታል እንደምታዩት ከላይ ማለት ነው። እዚህኛው ጋር ደግሞ የተለያዩ ወይኖችን በእንትን አድርገው ታሪኩን እዚህ ጋር ጽፎታል እንደምታዩት በቦርድ አለ ታሪኩ። ስለዚህ ታሪኩን ማንበብ ትችላላችሁ። ይሄ የወይን መጭመቂያቸው ቀብረር ብለው ማነ እስቲ ከቀይ ወይን ይዘና ብለው የሚጠጡበት ማለት ነው። ይመቻቸው። አረቁጣ ምንድነው ብርዱ? ምን አለ ሂተር ቢያረጉበት በየቦታው ከከከከከ ዳለ ካስሉን እዚህ መታችሁ በደንብ በመጎብኘት ትችላላችሁ። አምሮ ታዩታላችሁ። ክሪስማስ ትሪ ሲያምር ብልጭልጭ የለውም መብራት ብቻ ነው ያቸው ከኋላ በጣም ፈታ ያሉ ናቸው። እንግዲህ ከተማዋ ዋና አደባባይ ትልቁ አደባባይ ነው ብያቸዋለሁ። እዚህ አደባባይ ላይ ሲመሽ ደግሞ ድምቅና ቅልጥ ነው የሚለው ብለዋል። ስለዚህ ሲመሽ ደግሞ እስቲ ምን ይመስላል የሚለውን እዚህ ቆመን ይምሻር
ይሄውና እንግዲህ አስመሽተናል። ለማንኛውም ሲመሽም ከተማዋ በጣም ድምቅ ያለች ቅውጥ ያለች ናት። ይሄን ቪዲዮ የቀረጽኩት ነገ የፈረንጆቹ አዲስ ዓመት ሊገባ 2025 ዲሴምበር 31 ላይ ነው። ሉክ ህዝቡ እንዳለ የአደባባይ ካርኒቫል አለ ወጥቷል። ህዝቡ እንዳለ ህፃናት ልጆቹን ይዞ ምክንያቱም ነገ አዲስ ዓመታቸው ስለሚገባ አዲስ ዓመታቸው ላይ ሲገባ ሁላቸውም ምሽት ላይ ልጃቸውን ይዘው ይመጣሉ። የራሳቸው የስሎቬኒያ ሳንታ ክላውስ አለ። እሱ መጥቶ ከረሜላ ያድላል ምናምን ያድላልና ልዩ ካርኒቫል አላቸው። ካርኒቫላቸውንም ጠጋ ብለን እናያለን። በጣም ደስ የሚል ካርኒቫል ነው ያላቸው። እንደምታዩት እየዞረ እየተሰናበተ ነው ሰው ሰላም እያላቸው። ሰው ሰላም ይለዋል ምናምን ያው አዲስ ዓመታቸውን እንደዚህ ነው የሚቀበሉት እዚህ ሀገር። ደስ አይሉ። ያኛው እንግዲህ ሳንታ ክላውስ መሆኑ ነው አይ ቲንክ። ከረሜላም ለሰው ይታደላል። እንደዚህ አድርገው ከረሜላ ያስይዛሉ። ሉክ ሁሉም ህፃናቱም አዋቂውም ከረሜላ ያነሳል። እኔም እንግዲህ የራሴን ከረሜላ አንስቻለሁ። ስሎቫኒያኛ ነው የሚያወሩት። አብሮ ነው የሚዘምሩት ሰውና አይ ቲንክ ብሔራዊ መዝሙር ወይ ደግሞ የሚታወቅ መዝሙር ነው በሀገራቸው። ይሄውና የነሱ ሳንታው ክላውስ ሁሉንም ሃፒ ኒው ኢየር እያለ ልጆቹን ከረሜላ ይሰጣቸዋል። እንደምታዩት ደስ ሲል ሁሉም ጮጮውን ይዞ ነው የተገኙ። ያለ ምክንያት አይደለም ለካ በጣም ብዙ ህጻናት ነው የምታዩትና ይዟቸው የመጡት ኤቭሪ ኢየር ነው የሚደረገው ሲነግሩ። ይሄው የድራገን ቅርጽ እዚህ የማይቀርም እንግዲህ እንደዚህ አድርገው ድራገን እንትናን አይመስልም? ቆይ ይሄ ድራገኑ የያዘው ሰውዬ እንትናን አይመስልም ወይ? ሉክ ሚስተር ቦንስ አይታችሁታል? ፊልሙ ሚስተር ቦንስ በቃ ራሱን ሰውዬው ነው የሚመስለው። ድራገን ስለሚወዱ እንግዲህ የድራገን ጋር ፎቶ ይነሳሉ ምናምን። የድራገን ቅርጽ የትም አይቀርም። ቀደም እንዳልኳችሁ ሁሉንም ህጻናት ሃፒ ኒው ኢየር እያላቸው ነው አጎቴ። ሃፒ ኒው ኢየር። ለማንኛውም መልካም አዲስ ዓመት ይሁንላችሁ። መግለጫ አንስት እንጂ መላው የስሎቬኒያ ህዝቦች በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ። ኤኒዌይስ በዚህ ሁኔታ ነው እንግዲህ ምሽቱ ያለፈው። 2025 እንደዚህ ተጠናቋል። 2026 ደግሞ ጀምሯል። በእርግጥ ይሄን ቪዲዮ መቼ እንደምለቀው አላውቅም። ወይ ጃንዋሪ መጨረሻ ነው ወይ ፌብሩዋሪ መጨረሻ ነው ወይ ደግሞ ማርች ላይ ነው። ስለዚህ አላውቀው። ብቻ ግን እንዲህ ነበረ 2025 ወደ 2026 መሸጋገሪያ ምሽት ላይ ስሎቬኒያ ውስጥ እንደዚህ ነው የተከበረው። እንደዚህም ነው የሚከበረውና ደስ ይላል። ወይስ ምሽቱ ደስ ይላል። ክሪስማሱ ደስ ይላል። ሲመሽ በጣም ድምቅ ነው የሚለው ከተማው። በጣም ብዙ መብራቶች ነው የሚበሩት እና ምሽቱ ይሄንን ይመስላል። ለማንኛውም በጣም ደስ የሚል ነው። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። በነገራችን ላይ እቺ ሉብሊያና የምትባለው ከተማ ማለት ነው የስሎቬኒያ ዋና መዲና ሉብሊያና የስሟ
አጠራር በጣም ብዙዎችን ነው ግራ የሚያጋባው። ስፔል ሲደረግ ከኤል ቀጥሎ ጄ ስለምትመጣ ከዛ ሌላ ጄ ደግሞ በመሃል ስለምትመጣ አጠራሯ ብዙዎቹን ግራ ያጋባቸዋል። አነባበባ ይኸውላችሁ ስፔሊንጓን ላሳያችሁ። በነገራችን ላይ ይሄ በጣም ብዙ ሰዎች ፎቶ የሚነሱበት የዋው ሳይን ነው። ዋው ነው የሚለው እዚህ ላይ ሉብሊያና የሚለው ስፔሊንጉን ይዩት። LJUBLJANA ነው ሉክ እና ብዙ ሰዎች ሲያነቡት ግራ ይጋባሉ እና ሲጠራ ግን ትክክለኛው አጠራር ሉብሊያና ክሬዚ እና በጣም ብዙ ሰዎች ግራ ይጋባሉ በአጠራሯ። ግን ያው ስያሜዋ ሉብሊያና ይባላል የዋና ከተማዋ። የከተማዋ ቱሪዝም ቢሮ ደግሞ ይሄንን ዋው የሚል ሳይን ገንብቷል። እንግዲህ ሉብሊያና ኢዝ ዋው ሲቲ ብሎ ነው የሚጠራት። ያው በጣም ግሪን ነው፣ አረንጓዴ ነው። ምክንያቱም አሁን እኔ ክረምት ላይ ስለመጣው ዛፎቹ ምናምን በቅዝቃዜ ረግፈው እንጂ እጅግ በጣም ግሪን ነው። እንደምታዩት በየቦታው ዛፍ ነው፣ በየቦታው አረንጓዴ ነው። የሀገሪቷን በአጠቃላይ የስሎቬኒያ ሀገሪቷ ደግሞ በአጠቃላይ ወደ 75% የሚሆነው ቦታዋ ላይ ሙሉ በሙሉ በደን የተሸፈነ ነው። ስለዚህ በጣም ግሪን ነው፣ በቃ አረንጓዴ ሀገር ነው እና እንግዲህ እንደምታዩት ዋው ሲቲ የምትባለው ሉብሊያና። ለዚህ ለምንድን ነው ግን ሰብስክራይብ የማታደርጉት? ለምንድን ነው የዶል ምልክቷን የማትጫኑት? ግን ለምንድን ነው ያ ሰብስክራይብ በማድረግ የዶል ምልክቷን መጫናት ትርሱ። ምክንያቱም በቅርቡ ብዙ ሚሊዮን እንገባለን። ኖት 2 ሚሊዮን ብዙ ሚሊዮን እንገባለን። ስለዚህ ሰብስክራይብ ማድረግ የዶል ምልክቷን መጫን እንዳትረሱ። ኧረ ብርድ ምንድነው? ፍሪጅ ውስጥ ነው እንደሚኖሩት። ፍሪጅ ውስጥም ከኖሩ እኔም በረዶ ቤት ነው ያመጡኝ፣ በረዶ ቤት ነው ያረጉኝ ማለት ነው። በመድኃኒዓለም ፍሮዝን ውስጥ ያለው እንጂ የሆነ ሀገር እየጎበኙ አልመስላችሁም? እንደ ፒንጉዊን እንዲህ ብዬ በስማ ወይ ጉብኝት ብርዱን አልቻልኩትም። ስለዚህ መንገድ ዳር ወዳለ አንድ ካፌ ገባሁኝ። በመስታወት ነው ሙሉ ለሙሉ። ስለዚህ እንቀመጥና እዚህ ቡናችንን እየጠጣን ደግሞ የቀረውን የሆዳችንን እናወራለን ማለት ነው። ስለዚህ እዚች ጋር ተቀመጡ። ቦርሳዬን ላውጣ። ሙቀት እንደዚህ ናፍቀኛል ብዬ አስቤ አላውቅም። ወይኔ ምን እንደሆነ እኮ አላወኩም። ዘው ብዬ ነው የገባሁት። በነገራችን ላይ ቡናችን መጥቷል። ማኪያቷችን ልብል ማኪያቶ ነው እየጠጣ ያለሁት። እንግዲህ ታሪካቸውን ስንመለከት ለረጅም ዘመናት የቆዩት በኦስትሪያዎች አገዛዝ ስር ነው። ረጅም ዘመናት ምላችሁ ወደ 1000 ዓመት ለሚሆን በኦስትሪያ ስር ነው የቆዩት ማለት ነው። እና ህንፃዎቻቸውን ምናምን መንገዳቸውን ምናምን ስታዩ አብዛኛው ኦስትሪያ የሚመስለው ለዛ ነው ታሪካቸው። ከኦስትሪያ በመቀጠል ደግሞ ዩጎዝላቪያ ጠቅልላቸዋለች። እንግዲህ ዩጎዝላቪያ ያው እናት አባቶቻችን ታውቃላችሁ፣ ያው ትልልቅ ሰዎች በደንብ የሚያውቋት የነበረች የብዙ ሀገራትን አንድ ላይ አድርጋ የነበረች ትልቅ ኮሚኒስት ሀገር ነበረች። በኋላ ፈራርሳለች። ከዛ በኋላ እንግዲህ ከኦስትሪያ ወደ ዩጎዝላቪያ ነው የገቡት። ዩጎዝላቪያ ውስጥ ታቅፈው ደግሞ ከቀጠሉ በኋላ ልክ በሁለተኛው ዓለም ጦርነት በኋላ በማርሻል ቲቶ ጊዜ ማለት ነው ዩጎዝላቪያ ስትፈራርስ የስላቭ ህዝቦችም እነዚህ ስሎቬኒያዎች ነፃነታቸውን አወጁ ማለት ነው። ነፃነታቸውን አውጀው በነገራችን ላይ ዩጎዝላቪያ ውስጥ ከነበሩ ሀገራት መካከል በትንሽ ጦርነት በ10 ቀን ጦርነት ብቻ ነው ከዩጎዝላቪያ ነፃነታቸውን ያወጁት። አብዛኞቹ በተለይ ቦስኒያ ምናምን በጣም ብዙ ደም አፋሳሽ ጦርነት አድርገዋል ከዩጎዝላቪያ ለማውጣት ማለት ነው። እነኚህ ግን 10 ቀን በጣም አነስ ያለ 10 ቀን በጣም ብዙ ነው በጦርነት ስታዩት፣ ግን 10 ቀን ከአካባቢው ላይ ከነበሩ ሀገራት ካደረጉት ጦርነት አንጻር ሲታይ የ10 ቀን ጦርነት ብቻ አድርገው ነፃነታቸውን አውጀዋል ማለት ነው እነዚህ ስሎቬኒያዎች። ከዛ የራሳቸውን ሀገረ መንግስት አቋቁመው ሀገራቸውንም ስሎቬኒያ ብለው እንግዲህ በዩጎዝላቪያ ውስጥ እያሉ ክልል ነበሩ። ከዛ በኋላ ወደ ሀገርነት አድገው የራሳቸውን ሀገር መምራት ጀመሩ ማለት ነው ስሎቬኒያዎች። የራሳቸውን ሀገረ መንግስትም አቋቋሙ። ከዛ በኋላ እንግዲህ የቀድሞ ኮሚኒስት ሀገር ነበሩ እንደምታውቁት። ቀድመው ደግሞ የአውሮፓ ህብረትን ከተቀላቀሉ የምዕራብ አውሮፓ ወይም ደግሞ የምዕራብ አውሮፓ ኮሚኒስት ሆነው የነበሩ ከቀድሞ ኮሚኒስት ሀገሮች የመጀመሪያ አውሮፓ ህብረትን የተቀላቀሉ ቀዳሚ ሀገሮችም ሆነዋል ማለት ነው። አሁን ላይ የአውሮፓ ህብረት አባል ናቸው። ማንኛውም ወደ ስሎቬኒያ መምጣት የፈለገ ሰው ቅድም በነገርኳችሁ ምክንያት እንግዲህ ብዙ ስደተኞች አይመርጧትም። ይሄ በሀብታምና በደሃ ልዩነት ምክንያት ያለው የኢኮኖሚ ስርዓት ምናምን፣ በእነዚህ ምክንያቶች ስደተኞች አይመርጧትም፣ አይመጡባትም በብዛት። ብዙም የሌላ ሀገር ሰው የማታዩት በዚህ ምክንያት ነው። የራሳቸውን ዜጎች ብቻ ነው የምታዩት አብዛኛው። ከዛ ውጭ ያለ ሰው ሀገር ከሆነ ቱሪስት ነው ማለት ነው። ስለዚህ ብዙ እንደዛ አይነት ሰዎች አታዩም ሀገራቸው ላይ ባለው በኢኮኖሚው ምክንያትና በአሰራሩ ምክንያት ነው። ስለዚህ ብዙም ልዩነት ስለሌለ ስደተኞች አይመርጧትም። ነገር ግን ማንኛውም ጎብኚ መምጣት ከፈለገ እንደ ማንኛውም የአውሮፓ ህብረት ሀገር ሸንገን ቪዛ ያስፈልገዋል ማለት ነው። ስለዚህ ማንኛውም የሸንገን ቪዛ ያለው ሰው ቺን ሀገር መጥቶ ሲያወሩ በነገራችን ላይ በጣም ጮክ ብሎ ነው የሚያወሩት እንደ ራሻዎች ምናምን እና ሲያወሩ በጣም ያው ስላቭ ህዝቦች አንድ አይነት ናቸው አብዛኞቹ። እና ወደዚች ሀገር መምጣት የፈለገ ማንኛውም ሰው
ሶ የሸንገን ቪዛ ያስፈልገዋል ማለት ነው። የአውሮፓ ህብረት አባል ሀገር ስለሆኑ በሸንገን ቪዛ መታችሁ መጎብኘት ትችላላችሁ፣ ያው መምጣት ላሰባችሁ። ነገር ግን ለስደተኞች ለመኖር ለስራ አይሆንም፣ ብዙም ሰው አይመርጣትም ማለት ነው። ስለዚህ ትንንሽ ስራዎችም ትልልቅ ስራዎችም ላይ የምታዩቸው የራሳቸውን የስሎቬኒያ ዜጎችን ነው የምታዩት ማለት ነው። ያው እንግዲህ በሌሎቹ እንደዚህ ፈረንሳይ ምናምን ስትሄዱ እንደ ጣሊያን ምናምን ስትሄዱ የሆኑ ትንንሽ ስራዎች ላይ ስደተኞችን ልታገኙ ትችላላችሁ በብዛት። እዚህ ግን ምንም እንግዲህ እኔ 3 ቀን ነው የቆየሁት። በ3 ቀን ውስጥ አንድም ሰው አላየሁም። በዚህ የሌላ ሀገር ዜጋ በፍጹም አላየሁም። ዋተር ሬስቶራንት ገብታችሁ ምናምን ውሃ መግዛት ምናምን የለም፣ ይመጣላችኋል እስከፈለጋችሁ። እንግዲህ በዚህ ሉብሊያና ከተማን በሚከፍለው ወንዝ ላይ ደግሞ በጣም የሚያምር ጉብኝት ማድረግ ትችላላችሁ። ውሃው እሱ በጣም ነው የሚያምረው። ልክ እንደ የስዊዘርላንድ አይነት ቫይብ አለው። በነገራችን ላይ ስሎቬኒያ ለስዊዘርላንድም የቀረበች ነች። እንደገና የአልፕስ ተራሮችም እሷ ድረስ ይደርሳሉና ብዙ ነገሯ ስዊዘርላንድ ኦልሞስት ደ ቺፐስት ስዊዘርላንድ ነው የምትባለው። ምክንያቱም ስዊዘርላንድ ከዚህ ቀደም እንደነገርኳችሁ በጣም ኤክስፔንሲቭ የሆነ በጣም የዓለማችን ውድ ሀገር ነው ማለት በጣም ኤቭሪቲንግ የምትገዙት ነገር በጣም ኤክስፔንሲቭ ነው እና ቺኛዋ ግን ውበቷ ልክ እንደ ስዊዘርላንድ ነው። በጣም ነው የሚያምረው። በጣም ቆንጆ ሀገር ነው፣ ግን ደግሞ ቺፕ በጣም ርካሽ ነው። ሁሉ ነገር በጣም አፎርደብል ነው፣ በተለይ ደግሞ ለቱሪስት። ለዛ ነው በጣም ብዙ ሰዎች ስለዚች ሀገር ብዙ ያልተወራላት ሀገር የሚሉት ለዛ ነው። ውሃውን እዩት እንዴት እንደሚያምር። የጀልባ ቱር ማድረግ ትችላላችሁ። ሆፕፉሊ ወደ በኋላ ማድረጋችን አይቀርም። እንደውም ኮፊ ታይማችንን እዚህ ላይ ልናደርግ እንችላለን። ሜቢ ማን ያውቃል። እስቲ ትንሽ ወክ እናድርግ ደግሞ። ወይኔ ቅዝቃዜ ምን ልነግራችሁ እየነበረና የሆነ በቃ እያሰብኩ የነበረውና የተዘጋጀውበት ነገርና ሁሉም በቃ ፍሪዝ አደረገ ሰውነት። በጣም ይበርደው ግን ያምራል። ከሰዓት አካባቢ በጣም ፏ ነው የሚለው ይሄ አካባቢ ያስታውቃል። ገና ከሆነ አውትዶር ምንድነው በዚህም ያክል ቅዝቃዜ? ነገሩ ከለመዳችሁት እኮ በቃ ኢንጆይ ነው የምታደርጉት። እነሱ ዊንተር ሲመጣ በጣም ኤክሳይትድ ይሆናሉ፣ ምክንያቱም የለመዱት ነው። ይሄ ደግሞ እንግዲህ ቮድኒክ ይባላል። ቮዲኒክ ነው የሚባለው። ኦኬ ሶ ቮዲኒክ የሚባል ሰው ነው፣ ቄስና መምህር እንደነበረ ታሪኩ ይናገራል። እንግዲህ በቀድሞ እነዚህ ስሎቬኒያዎች በኦስትሪያ ስር እያሉ ማለትም በኦስትሪያ ስር ይገዙ ነበር። በቀኝ ግዛታቸው ጊዜ ቋንቋ ለሁለት ይከፈል ነበር፣ የሀብታምና የድሃ ተብሎ ማለት ነው። ስለዚህ ጀርመንኛ እንደ ትልቅ ቋንቋ ይቆጠር ነበረ፣ ማለትም እንደ ሀብታሞች ቋንቋ ይቆጠር ነበረ። የሰራተኛውና ደግሞ ጉልበቱ የሚበዘበዘው ሰው ደግሞ ስሎቫኒያኛ ነው የሚያወራው። ስለዚህ ስሎቫኒያ የድሃ ቋንቋ፣ ጀርመንኛ ደግሞ የሀብታም ቋንቋ ተብሎ በሚከፈልበት ጊዜ እንግዲህ ይሄ ሰው የሀብታም የድሃ ተብሎ ቋንቋ መከፈል የለበትም፣ ሁሉም ቋንቋ አንድ ነው በማለት ለስሎቫኒያ ቋንቋ የታገለ ሰው ነው። በኋላም ታግሎም አልቀረም፣ ቋንቋው እኩሉ እንዲሆን የበኩሉን ጥረት ያደረገ ነው። ሀውልቱ ላይ ደግሞ እንደምታዩት አርኤፍ የሚል ምልክትም አኑረዋል። አርኤፍ ማለት ሪፐብሊክ ኦፍ ፍራንስ እንደማለት ነው። ሶ ፍራንስን ለማመስገን ነው። የፈረንሳዩ ናፖሊዮን ቦናፓርቲ ወደዚህ መጥቶ ይችን ሀገር በወረራ በቁጥጥር ስር ከዋለ በኋላ የመጀመሪያ ያደረገው የዚህን ሰውዬ ሀሳብ ተከትሎ ቋንቋቸውን እኩል ማድረግ ነበረ። ከዛ በኋላ ተሳካላቸው። ያንን ስላደረጉ ሰውየውንም አመሰገኑት። በግልጽ ሲታገል የነበረውን ቄስና መምህር አመሰገኑት። ከዚያም በኋላ ደግሞ የፈረንሳይን አርኤፍ የሚለውን ምልክት ሪፐብሊክ ኦፍ ፍራንስ የሚለውን ለማስቀመጥ ተጠቀሙበት ማለት ነው። እንግዲህ ይሄኛው ሀውልት ያለው እዚሁ ሴንትራል ማርኬት ላይ ነው። ይሄ ሴንትራል ማርኬቱ ነው። በጣም ብዙ ገበያ ያለበት። አሁን ጠዋት ስለሆነ እንጂ ሜቢ ከሰዓት በኋላ ደግሞ ይሄ ይሞላል። ከሰዓትም እንመጣለን እናየዋለን። በጣም ካሁኑ ያስታውቃል። አደራደሩ ራሱ ባዶ የሆኑት ምናምን ስታዩ ወደ በኋላ እንዴት ግጥም ሊል እንደሚችል ማለት ነው። እና ሴንትራል ማርኬቱ ይሄንን ይመስላል። ኤኒዌይስ የስሎቬኒያ ጉብኝታችን ቀጥሏል። እንግዲህ አሁን ደግሞ ገበያቸው ጋር ደርሰናል። እንደምታዩት ይሄ የነሱ መገናኛ ነው መሰለኝ። የተለያየ አልባሳት ይሸጣል። እዚህ ጋር ደግሞ ፍራፍሬ ይሸጣል። ኦኬ ወደ ፍራፍሬው ገበያ እንሂድ እስቲ። ሲያምር ብርቱካኑ እናንተ ብርቱካኑ ወይን ምናምን። ይሄ ደግሞ ቅጠላ ቅጠል ነው። ጎመን፣ ሰላጣ፣ ቆስጣ ምንድነው ይሄ? ቀዩ ጎመን የሚባል ነገር አለ። የተለየ ፍራፍሬ የላቸው። ሲያምር ግን ገበያ። ይሄ ምንድነው? አበባ ጎመን። ኤኒዌይስ በማለዳው ገበያው ደርቷል። ወይኔ ብርዱ እንዴት ነው የሚችሉት? አእምሮም ባስኬቶቹ አንድ ሜድ ናቸው። እንግዲህ አትፍረዱብኝ። ቅዝቃዜው ከዜሮ በታች 3 ነው እና በጣም ነው የሚቀዘቅዘው። ስለዚህ ብዙ ከተማ ላሳያችሁ አልችልም። ማለት ለራሴ ራሱ በጣም በቃ ለመጎብኘት በጣም ነው የተቸገርኩት። እጅግ በጣም ከሚገባው በላይ በጣም ቀዝቃዛ ነው። በጣም ነው ድርቅ ነው የሚያደርገው። በቃ እንትናችሁን ሰውነታችሁ ይሄ ህንፃዎቻቸው ቤቶቻቸውን ስታዩ በቃ የኦስትሪያን እየጎበኛችሁ እንዳለ በቃ ይሄ በኦስትሪያ በሃንጋሪ ምናምን በቀድሞ የኦስትሪያ ሃንጋሪ ጊዜ በተገነቡት ህንፃዎች እነሱን ነው የሚያስታውሷችሁ። በቃ እንዳለ የኦስትሪያ አሰራር ነው እና ቀድማችሁ ኦስትሪያን ከጎበኛችሁ በተለይ በቃ የሆነ ኦስትሪያ ያላችሁ ነው እንጂ ሌላ ስሎቬኒያ የሚባል ሀገር ያላችሁ አይመስላችሁ። እና ህንፃቸው አሰራራቸው ምናምን ተቀራራቢ ነው። ኦልሞስት ስሎቬኒያ፣ ስሎቫኪያ፣ ክሮኤሽያ፣ ሰርቢያ እነዚህ ሁሉ አገነባባቸው በጣም
በጣም የተመሳሰለ ነውና በተለይ እኔ ኢሮፕ ኦልሞስት ሁሉንም ሀገር ስለጎበኘው አሁን ይሄንን ሀገር እዚህ ሉብሊያናን ስጎበኝ እየተሰማኝ ያለው ነገር ጀስት ሰርቢያ ያለው ያክል ነው ፊል እያረኩ ያለሁት። እኔ ግን በክረምት ሁሉ ቱሪስት የሚመጣው ይገርም ነው። እኔ የሚገርመኝ በቃ ሰው ለማዳ ፍጥረት ነው አይደል? በጣም ይወዱታል ብቻ አይደለም፣ በዚህ ያክል ከዜሮ በታች ቅዝቃዜ ባለው ቦታ ላይ በሚገርማችሁ ሁኔታ ቀዝቃዛ ነገር ይጠጣሉ። ማለት በቃ የሆነ በረዶ ጨምረው ነው የሚጠጡት። ቡናቸውን በበረዶ ምናቸውን በበረዶ በዚህ ቅዝቃዜ ላይ ማለት ነውና ሁሉም እንደ ወንዙ ነው የሚባለውን ተረት እዚህ ታዩታላችሁ። በቃ ሁሉም እንደ ወንዙ ይኖራል ማለት ቅዝቃዜው ሲመጣ ሙቀቱም ሲመጣ እንደዛው ተስማምተው ይኖራልና የሰው ልጅ ለማዳ ፍጥረት ነው። ኤኒዌይስ ጉብኝታችን ቀጥላል። አብራችን ቆዩ። ይሄ እንግዲህ እዚህ ሉብሊያና ውስጥ የሚገኝ አደባባይ ነው ወይም ሜን ስኩዌር ይሉታል። ዋናው አደባባይ ነው። እዚህ ጋር የምታዩት ደግሞ ትልቅ ቤተክርስቲያን አለ፣ የካቶሊክ ቤተክርስቲያን። እንግዲህ ከላይ ቤተክርስቲያኑ ላይ ሰላም ላንቺ ይሁን ጸጋን የተሞላሽ ሆይ የሚል ጽሑፍ አለው። ትራንስሌት ሳደርገው ማለት ነው በእነሱ ቋንቋ። ሶ እንየው እስቲ ይሄን ካቶሊክ ቤተክርስቲያን ከተቻለ ካስወጡኝ አስወጡኝ። ኦኬ ይቻላል መጎብኘት። እስቲ አንድ ያሳልፊኝ ጸሎት ላይ ናቸው ነገራችን ላይ የጸለየላቸው ነገር መድረክ ላይ በጣም ብዙ ሰዎች አሉ። አይ ቲንክ ለነሱ ነው እየተጸለየ ያለው። ስለዚህ እንግዲህ ጸሎት ላይ ስለሆኑ መጎብኘት አልቻለም። ቤተክርስቲያኑ ግን ክፍት ነው ለጎብኚዎቹ ለወጣ በዚህ ጋር። ኦኬ ይሄን ይመስላል እንግዲህ ይሄ የከተማው አይኮኒክ የሆነ በጣም የሚታወቅ ቸርች ነው ማለት ነው። ስለዚህ ጉብኝታችንን እንቀጥለን ነው የፍቅር ሀገር። ሌላኛው ደግሞ በጣም ማንበብ ለምትወዱ መጽሐፍ ለምትወዱ ሰዎች አንድ ነገር ላሳያችሁ። እዚህ ሉብሊያና ውስጥ እንደምታዩት እንደዚህ ሚኒ የሆኑ የቤተ መጽሐፍት ማለት መጽሐፍ ያለባቸው ሚኒ ሳጥኖች ታያላችሁ። እነዚህ ሳጥኖች ማለት አንድ መጽሐፍ ውሰድ አንድ መጽሐፍ ደግሞ አስቀምጥ ይባላል። መጽሐፍ መቀያየር ማለት ነው። ለምሳሌ እንግዲህ የምታነቡ ሰዎች ያነበባችሁት በጣም ምርጥ መጽሐፍ ካለ እንደ ቦክስ ፈልጋችሁ እሱን አስቀምጣችሁ ሌላ መጽሐፍ ትወስዳላችሁ ማለት ነው። ሶ ከማታውቋቸው ሰዎች ጋር ያነበበውን ምርጥ ያለውን መጽሐፍ እዚህ ያስቀምጣል። እናንተ ደግሞ መታችሁ ወስዳችሁ ትቀያየራላችሁ ማለት ነው። ሌላ ለሚያነብ ሰው አስቀምጣችሁ ነው። በጣም ኢንተረስቲንግ ነው። ማንበብ ለምትወዱ ሰዎች በጣም አሪፍ ብዬ አስባለሁና ቆንጆ ነው። እኔ በጣም ነው አይዲያውን የወደድኩት። ሳይ የተለያየ ቦታ ላይ ቦክሶች ታያላችሁ። አሪፍ ነው እንደዚህ በቦክስ አድርገው መጽሐፍ መቀየራቸውና ጉድ ሉብሊያና ጥሩ አድርጋቸው። ስለ ስሎቬኒያና ስለ ውሃ ደግሞ ልንገራችሁ። እንግዲህ ከሌላው ዓለም በተለየ መልኩ ስሎቬኒያ በውሃ ላይ ሕግ አውጥታ በሕገ መንግስቷ ላይ አስፍረዋለች። ይሄውም ውሃ መሸጥ ወንጀል ነው እዚህ ሀገር። ይሄ እንግዲህ ከሕጉ ጋር የሚጣረሱ የሚመስሉ ብዙ ትርጓሜ የተሰጠባቸው ነገር ቢኖሩም ሳነብ ካስገረመኝ ነገር መካከል አንዱና ዋናው ይሄ ነው። እዚች ሀገር ላይ ውሃ መሸጥ ወንጀል ነው። ውሃ የህዝብ ሀብት ነው፣ የመንግስትም አይደለም የግለሰቦችም አይደለም በሚል የሀገሪቱ የውሃ ምንጮች በሙሉ የህዝቡ እንደሆኑ ህገ መንግስቱ ይደነግጋል። በዚህ የተነሳ እንግዲህ ነፃ ውሃ መስጠት ለምሳሌ ማንኛውም ሬስቶራንት ሆነ ማንኛውም ሰው ነፃ የብርጭቆ ውሃ የማቅረብ ግዴታ አለበት ማለት ነው። ስለዚህ ውሃ አትከለከሉም። የትም ቦታ ብትሄዱ ንጹህ የቧንቧ ውሃ የመስጠት ግዴታ አለባቸው። የቧንቧ ውሃ ንጹህ የሚጠጣ ውሃ ነው። ስለዚህ ውሃ መሸጥ ወንጀል። ይሄ ሲባል እንግዲህ ቦትል ዋተሮች የሉም ማለት አይደለም። የታሸገ ውሃ አምራች ድርጅቶች አሉ፣ የታሸገ ውሃ ይሸጣሉ። ያ ማለት የሚያስከፍሉት ለሰርቪሱ ለሚያመጡት ነገር ብቻ ነው እንጂ ውሃው የህዝብ ነው፣ ለውሃው አይከፍልም ሰው ማለት ነው። ስለዚህ ይሄንን ፕሪንሲፕል አስቀምጣ እንግዲህ ካምፓኒዎች ለምን ይሸጣሉ የሚለው የተለያየ ነገር። ለምሳሌ ለምንድነው ለቧንቧ ውሃ የምንከፍለው ሲባል ለዛ የሚሰጠው ትርጓሜ ምንድነው? የሚከፍለው ሰው ለሰርቪሱ ነው፣ ለአገልግሎቱ ነው። ለምሳሌ ውሃ ለቆጣሪ ላይ ቆጥሮ ውሃ ተከፈለ ሲባል የሚከፍለው ሰው ለውሃው ሳይሆን ለሚመጣው ሰርቪስ፣ ለሚሰጠው ሰርቪስ ለምሳሌ ውሃውን ለማጣራት ለምናምን ነው እንጂ የሚከፈለው ለውሃው ለሚጠጣው ውሃ አናስከፍልም ሲሉ ነው ትርጓሜ የሚሰጡት ማለት ነው። ነገር ግን በህገ መንግስታቸው መሰረት ውሃ መሸጥ ክልክል ነው። አሁን ሬስቶራንቶች የትም ቦታ ብትሄዱ የትኛውም ቦታ ብትገቡ ነፃ ውሃ በብርጭቆ አድርገው የመስጠት ግዴታ አለባቸው ማለት ነው። ስለዚህ ሁሉም ቦታ ላይ ቡናም ብታዙ ውሃ አብሮ ይቀርባል። ለዚህ እንግዲህ የጣሊያን ምንም ተለምዷል እነዚህ አይነት ነገሮች። ብዙ የውሃ ምንጮችም በየቦታው ታያላችሁ። ነገር ግን በህገ መንግስቱ ደረጃ ውሃ ነፃ ነው፣ ውሃ መሸጥ ክልክል ነው የሚለውን ነገር ያወጀች የመጀመሪያዋ ሀገር ያደርጋታል ማለት ነው። ስለዚህ ያም ሀገር ይባላል እኮ ለሬሳ ማጠቢያ ደግሞ ውሃ ስጥ እንጂ ውሃ አይሸጥም ምናምን ይላል። ስለዚህ ውሃ መሸጥ ወንጀል ነው፣ ለሰርቪስ ብቻ ነው ማስከፈል የምትችሉት በሚል ነው እንግዲህ ለሬስቶራንቶችም ለምንም የተሰጠው ትዕዛዝ ማለት ነው። ሶ እንግዲህ ሉብሊያና ጉብኝታችን እንደቀጠለ። በቃ ከተሞቻቸው ላይ የምታዩቸው ህንፃዎች ሁሉ የምታያቸው መኪኖች ሁሉ በጣም በቃ የሆነ ዝቅ ያሉ ህንፃዎች ነው የምታዩት። በጣም የተለያየ ስካይ ስክሮፐር የሆነ ህንፃ ምናምን በጣም ትልቅ ከተማ እንዳጠብቁ የሚያምር ንጹህ የሆነ ግን በጣም ሲምፕል የሆነ ከተማ ነው የምታዩት ማለት ነው። ብራንዶችን በተመሳሳይ በጣም ፋንሲ የሚባሉ ብራንዶች በጣም ጥቂት ሱቅ ነው ያላቸው። እነሱንም አብዛኛዎቹን እያነበብኩ ነበር። አብዛኛዎቹን የዚህ የሀገር ዜጎች አይደለም የሚገዟቸው
ናቸው የሌላ ሀገር ዜጎች ናቸው እዚህ ለጉብኝት ሲመጡ ምናምን የሚገዙት እንጂ የነዚህ የስሎቬኒያ ሰዎች ብዙም ለፋንሲ ለሆነ ነገር ብዙም ቦታ ስለማይሰጡ ብዙም ገዢ አያገኙም ሱቆቹ ማለት ነውና በጣም ጥቂት ነው ያላቸው እንደነ ሉዊ ቪቶን ምናምን አሁን ጣሊያን ሚላን ላይ ምናምን ብዙ አላቸው አይደለ በየሀገራቱ በነ ሞናኮ በምናምን በብዙ ሀገራት ላይ ብዙ ሱቆች አሏቸው በዚህ ግን በጣም ውስን ሱቅ ነው ያላቸው እነሱም ደግሞ የሚሸጡት በብዛት ለቱሪስቱ ነው እንጂ የሀገሬው ዜጋ ብዙም አይደለም እንደዚህ አይነት ፋንሲ ነገሮች ላይ ማለት ነውና ሞሎቻቸውም ደስ ይላሉ ጽድት ያሉ ናቸው ልብስ በጣም ርካሽ ነው እንዳየሁት ከሆነ ዞር ዞር ብዬ ሳይ በጣም የልብስ ዋጋ ምናምን በጣም ቺፕ ነው አንተ ችግር የለውም ኧረ አንቺም ችግር የለውም አንቺ እኮ ሰብስክራይብ አድርገሽ ነው የምታየው የሱ ነው እንጂ የሚገርም ሁሌ እኮ ነው የምትለው ልክ ፕሮግራሙ ሲያልቅ አሁን በቴሌቪዥን ስለማይ ሲያልቅ ነው ሰብስክራይብ የማረገው ትለኛለህ ግን አታረግም ሁሌ ችግር አንተም ይሄ ችግር የለውም የሱ ግን ይገርማል በጣም ኧረ አንቺም ይገርማል አንቺ ይገርማላችሁ ሌላኛው ደግሞ የታክሲ ነው እንግዲህ እንደምታውቁት ለመንቀሳቀሻ እንደ ባስ የመሳሰሉት አላቸው ባስም ታክሲም አለ ኡበር ራሱ መንግስታቸው በጣም እንትን ነው በጣም ቁጥጥር ስለሚያደርግ ኡበር ራሱ አሁን ኡበር ስትጠሩ እንደሌላው ሀገር አይደለም አሁን አሜሪካ ሆናችሁ ኦር ምናምን ሰምዌር ዩሮፕ የሆነ ሀገር ሆናችሁ ስትጠሩ ኡበር ማንኛውም ሰው ነው የሚመጣላችሁ ዝም ብሎ መኪና ያለው ኡበር ተመዝግቦ ይሰራል ስለዚህ እንደዛ ስለሆነ እዚህ ሀገር ግን ያ አይቻልም የሰለጠኑ ታክሲ ሹፌሮች ብቻ ናቸው ታክሲ ሹፌሮች ስልጠና ይወስዳሉ ሶ እነዛ ታክሲ ሹፌሮች ብቻ ናቸው ኡበር ስትጠሩ የሚመጡላችሁ ፕሮፌሽናል የሆኑ ማለት ነው እና እሱም ደግሞ ከዩሮፕ ለየት የሚያረጋት አንዱ እሱ ነው ያው ሴፍቲ እንዲሰማችሁ ምን እንዲሰማችሁ በሚል እንግዲህ ኡበርም ስትጠሩ የሚመጡት ትክክለኛ ታክሲዎችና ስልጠና የወሰዱ ታክሲዎች ብቻ ናቸው የሚመጡት እንጂ ማንኛውም መኪና ያለው ሰው ኡበር ላይ ተመዝግቦ እንደሚሰራው እዚህ ሀገር ተመዝግቦ መስራት አይችልም መኪና ስላለው ማለት ነው ሶ የኔ ታክሲ መጣ ኡበር ላይ ነው የጠራሁት ሶ ይሄውና መጣ Hello. Hi. How are you? Good. Good. Double blue, yeah? Yes. ሌላኛው ስሎቬኒያ ውስጥ በጣም ሰፊ ጥቅም የሚሰጠው ሳይክል በጣም በብዛት ነው የምትመለከቱት ሳይክል ከዚህ በፊት ኔዘርላንድ እንዳየ ነው ልክ እንደ ኔዘርላንድ ባይበዛም እዚህም ግን ህፃን አዋቂው አሮጊቱ ሽማግሌ ሁሉም ሳይክል እየነዳ ሲሄድ ታዩታላችሁ እንደምታያቸው እነዚህም ሳይክላቸውን እያሰሩ ነው በየቦታው የሳይክል ፓርኪንግ አለ ክምችቱ አለ የሆነ በቃ ሲምፕል ኑሮ ነው የሚመስጣቸው በጣም ደስ የሚል ነገር ነው ላይክ የሆነ በጣም ዲፋንሲ ነገር አታዩም በቃ እንዳልኳችሁ የሆነ ሲምፕል ነገር ነው የምታዩት በየቦታውና ደስ ይላል በጣም ይመቻችሁ በቀጣይ በሌላ ሀገር በሌላ ቪዲዮ በሌላ ቦታ እስከምንገናኝ ድረስ ያላችሁበት የዓለም ዳር ሆናችሁ ሰብሰብ ብላችሁም ለብቻችሁም የተመለከታችሁ ጥንድ ሆናችሁ ሲንግል ሆናችሁ ምናምን በቃ እንዴትም ባለ የህይወት ሽክርክሪት ውስጥ ያላችሁ ነው በሙሉ በጣም አመሰግናለሁ ኔክስት ታይም በሌላ ቪዲዮ እንገናኝ ባባይ ቻው የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ